በላንዳሉ በሬ ታረዳል በሬ ደም ይጠጣሉ ስጋ ቆራርጠው አፈር ላይ አድርገው አንስተ ትበላለህ ከአፈር ላይ ከመሬት ላይ የሙታንን መንፈስ መጥራት የተለያዩ ስራዎችን ማድረግ የአምልኮ ስርዓቶች መደረግ ከሰኞ እስከ ዓርብ አህያ እንደሚጋለብ ቅዳሜና እሑድ ደግሞ ጅብ እንደሚጋለቡበት ቤቱን በቃ ብዙ ወንድሙም እዛ ቤት ይገባል ደም ይጠጣል በግ ያመጣል ጥቁር በግ ቀንድ የሌላት ጥላትም የለኝም እንግዲህ ያው እነሱ ናቸው ያው ጎረቤት እንግዲህ ያው ታይላለሁ ሳም ሴትዮዋ መጥፎ ጎረቤት መቼም መጥፎ ነው የራሷንም ብዙ ነገር ደርሶባታል አትማርም እንጂ ሁሉም ሰው ስለዛ ቤት ሲነሳ በቃ ይሸሸኛል ገና ነገሮችን ለማውራት ለማስረዳት ጥረት ሳደርግ ፍቃደኛ እንዳልሆኑ ወዲያውኑ እንትን ብለው ነበር የሚሄዱትና ጣለው እንደማንኛውም ሰው ጋግራለሁ እንደማንኛውም ሰው አስፈጫለሁ ግን የለም እኔ ከየት እንደሚያመጡት አላቅም ወደ እነሱ ይሄድ ይሆን እኔ ምን አይነት ሰላቢዎችም እንደሆኑ አላቅም ግን ሲሰሩ አላይም ስትጋግራ አላይም ከኛ በላይ ኑሮ የምትኖረው ባለቤቴ ካንተ በላይ እኔ በጣም ተሰምቶኛልና እንትን ብያለሁ ግን አሁን እኔን ተጠያቂ ያርከኛለሁ ተጠያቂ ያለውን እኮ እንድትጠይቁልኝ ነው እየጠየቅኩ ያረኩሽ አይደለም ያለሁት እንደዛ ነው ያርከኛለሁ ይሄ እስኪ ምንድነው አንተ እዛ ቤት ስገባ ብዙ ጊዜ የምታይ ነበረው አባባ ምን አይነት ሰው ነበሩ ትዛይለኝ ምንም ትዛይለኝ አሁን ከነገርኩ ውጪ ትዛይለኝ አልፎ ይመጣልኝ ሲመጣልኝ ነግራለሁ በጣም ከባድ ነበር መራመድ አይችልም ማውራት አይችልም እኔ ነበርኩ እንትን እምለው አሁን ላይ ይሄው ትንሽ ተመስገን እየተንቀሳቀሰልኝ ነው እስከ ቤቱ በእንብርክክ ይሄዳሉ እየሰገዱላቸው ማለት ነው ለሳቸው እሺ ይሰግዳሉ በረከካሉ በሆነ ነገር ባለ ጥቁርና አረንጓዴ የሚመስል ነገር ይታጠባሉ እግራቸው እጃቸው ባለቤቴን ማጥቼ ከባድ ነው ከባድ ህይወት ላይ ነው ያለሁትኝ እና ከባድ ነው ራሱ ከብደኛል አዎ ከባድ ነው እንግዲህ ልጅ እየጦርኩ ነው ያለሁት በመጦሪያ ሰዓት ላይ እየተቆጣው አይደለም ይቅርታ ግን ማለት እኔ ይኸውልሽ አትጩ እሺ እየጮኩ አይደለም አብዬ አንዴ ይቅርታ በርጋታ አዋራት ማየ የምታውቀውም ነገር ካለ ጠይቃት እንጂ ተነግራ ምንድነው የተደበቀ ነገር የሚኖረው እናንተ ማትማሩ አስመሳይ አስመሳይ ጭራሽ ካሜራ ገጠምሽልኛ እንዴ ደግሞ በጀረዛ ጭራሽ ደግሞ ሰላም ዋልሽና እንዴት ዋልሽ ሰላም ነው ምንድነው የሚታየው ምን አይነት ነገር አለ ምን ካሜራው ለደቀነ እዚህ ደግሞ ሲያንድ ስላንድ ጉዳይ አቢ እደነደ ሰላም እንዴት ነህ አይ ጎረቤት እዚህ አካባቢ ነው ድንገት መንፈሱ ሲወርድባቸው በቃ ሰው ሁሉ ለጥ ነው የሚለው ወሬት ማንም ቆሞ የለም እና በቃ አጓርተው ሲበቃቸው ወደ ራሳቸው ሲመለሱ ነው ታውቀው እንጂ እንደ አውሬ ነው የሚያስጨዋቸው ወንድሜ እንደሞተ ማለት ነው አንድ ሁለተኛ በዚህ በተያያዥ በሆነ ነገር ላይ ሁኔታ ነው ልጅም ሰላም የነበረው ልጅ ህይወቱ ሊያልፍ የቻለው ካለምንም ምክንያት ይሄ ነገር ሊሆን አይችልም እችነው ላይ ያጣንበት እንትን ነው በእውነቱ ከሆነ በጣም ብዙ ነገር በጣም ስሜቴ እንድትሆኝ ፈልጌ ሲያም ይጠራል የሞተው ሰውዬ መንፈሱ ይጠራና እንዲያወራ ይደረጋል ይሄ ባዳ አምልኮ በየአመቱ ወራቶች እየጠበቀ ብዙ ግብር የለመደ ቤት ነው ምናልባት ያንን ሳያገኝ ሲቀር ምናልባት የሚያሰማቸው ነገር ሊኖር አይኖር እርግጠኛ መሆን አልችልም እኔ በሱ ምክንያት እኛ ራሱ ቤታችን በቃ መስልክል ብሏል በቃ ድሮ ስራ ነበረው ደና ይሰራል ይገባል ይወጣል እንደምታየው መኪናው እንዲቆም ቀረ በቃ ለቤቱ ሁሉ ነው እንደምታየው ነው በቃ ያንን መናገር አለብኝ በሚለው ሄጄ ነው ሌላ ታሪክ ውስጥ ለዚሁ ጥንቅጥል ወጣ ነገር ተዳርገው ቁጭ ጋጋሚ ዛይድ ነበር ምንም መፍትሄ ማግኘት አልቻልኩም እንደውም በመሃል ሌላ ችግር ተፈጠረ እኔም ልጅ ታመመብኝና በዚሁ ውርስ ምክንያት እኔም ልጅ ላጣቻልኩና ይሄንንም ታሪክ ምንነግርህ ከዚህ የተነሳ ነው በተደጋጋሚ ይሸጣል የሚገቡ ሰዎች አይቆዩም ወጥተው ይሄዳሉ ምክንያቱም ሰዎቹ ናቸው የሚያውቁት ግን የሚሰጡት ምክንያት ይሄን አሁን አንተ ያልከው ነገር ለስከው ነው እኛ ደግሞ ጎረቤቶች ነን ምንም ሰማው ነገር የለም ከዛ በኋላ አግኝቷቸው አያውቁም አግኝቻቸውም አላውቅም በህይወት ይኑሩ አይኑሩ አላውቅም
ግን ኑዛዜ ወረቀቱን ይዞ የመጣው በሳቸው ምትክ ሌላ ሰው ነው። የነበረን ፍቅር የለም፣ ግጭት ነው፣ ጸብ ነው፣ ወጪ ነው፣ ምንም ነገር በቃ በክንክን ነው ያደረጉና ትፈራለህ አንዳንድ ጊዜ እንደ ሰውኛ ማለት ነው። በሶስተኛው ቀን ነፍስ አባት ይጠፋሉ እና አልገባንም መጀመሪያ እየተፈጠረ እንዳለ ሀዘን ላይ ያለ ነው። ምንም እናውቀው ነገር የለም። ሌላ ሰው ይመጣና ኑዛዜ ወረቀቱን ሲያነበው ሰው ትልቅ ሰው ናቸው፣ አዋቂ ናቸው። ብዙ ህዝብ ይመጣ ነበር፣ ብዙ ስርዓት ይደረግ ነበር። ምናልባት የዛ ነጸብራቅ ሊሆን ይችላል። እናወራ ነበርና ያው የስንት ሚሊዮን ብር መኪና መንገድ ላይ ዝም ብሎ ካለ ጠባቂ ዝም ብሎ ሌባ ለምን አይሰርቀው? ጠባቂ ስላለው። የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናት 20 ደንበኞችን ብቻ እየጠበቅን ነው። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል የምናስገነባው ዘመናዊ የመኖሪያ መንደር ውስጥ ማራኪ የተፈጥሮ እይታ ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከሁለተኛ ፍሎር ጀምሮ እንደ ምርጫው በ8% ቅድመ ክፍያና ከ60% የረጅም ጊዜ ባንክ ብድር ጋር ምን ይሄ ብቻ በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ ቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0935 0110 55 ላይ ይደውሉ። እንግዲህ ውድ ቤተሰቦቼ ያው በሁሉም ጎረቤት ዘንድ እየተዘዋወርን ነገሮችን ለማጣራት ጥረት እያደረግን ነበር የነበረው። በሁለቱ ጎረቤቶች መካከልም የሆነ የግል ጸብ ያለ ነገር ነው የሚመስለውና እየተጣሉ በጣም ስላስቸገሩኝ ነው ካሜራዬንም ለማቋረጥ የተገደድኩት። እየሰማሁ ያላቸው ነገሮች በጣም ማለት ለአይምሮ የሚከብዱ ነገሮች ናቸው። በእርግጥ እነዚህ ሰዎች ይሄን ያህል ፓወር ነበራቸው ወይ? ይሄ የሰይጣን ስራስ በዚህ ያህል ልክ ሰው ልጅ ላይ እንደዚህ አይነት ጉዳት ማድረስ ይችላል የሚለው ነገር ነው ሊገለጽልኝ አልቻለም። ምናልባት እናንተ የምታውቁት ነገር ካለም ያው በኮሜንት ታግዙኛላችሁ ብዬ አስባለሁ። አሁን ያስኩት ኬዝ በጣም የተወሳሰበ ነው። እኔ መጀመሪያ ቀለል አድርጌ እንደመጣሁበት የባለትዳሮችን ህይወት ማዳን ሳይሆን በእርግጥ በተከታታይ አሁን እየገጠሙኝ ያሉት ኬዞች ባለትዳሮችን ህይወት ለማስተካከል ትዳር ከመበተን ለማዳን በምገባበት ሰዓት ላይ እየሰማዋቸው ያሉት ኬዞች በጣም የሚገርሙ ናቸውና በእነመቤት ኬዝ ላይ የምታስታውሷቸው ብዙ ነገሮች አሉ። አሁንም ደግሞ በእመቤት ኬዞች ላይ ብዙ የእመቤት ርዝራዦችን ከስር እየረቀምን ለህግ ለማስረከብ እንግዲህ ብዙ ስራዎች እየተሰሩ ነው ያሉት። ምናልባት በካሜራ ባልይዘውም ከዛ ውጪም ደግሞ የነ ዮሴፍ አባት በህይወት መኖሩን ማረጋግጠናል። ስለዚህ ይሄ ሰውዬ የት አካባቢ ነው ያለው፣ እንዴት ነው፣ በምን አይነት ሁኔታ ነው የሚኖረው የሚለውን ነገር ለማጣራትም ጥረት እያደረግን ያለው ቲሞቼን እንግዲህ አሰማርቻለሁ። እሱንም አለበት ከሚባለው ቦታ ላይ እንዲያመጡልኝ ከዛ በኋላ እሱንም መጠየቅ ያለብኝ ነገር ከጠየቅኩ በኋላ ለህግ አካላት አሳልፌ የምሰጠው ይሆናል። ከዛ ውጪ እንግዲህ ባለትዳሮቹ ጋርም የነበረው ነገር ሚስተካከልበትን ነገር እየፈጠርን ያለ ነው። በእርግጥ ሚስትየው ያው በህግ ቁጥጥር ስር ውስጥ ነች ያለችው። እሷ ፍርዷን ከጨረሰች በኋላ ከባለቤቷ ጋር ተስተካክላ የምትኖርበትን ካልሆነም ደግሞ ባለቤቱን የምትረዳበትን ነገር የምናመቻች ይሆናል። ይሄንን ነገር ደግሞ ፍጻሜ ላይ ሲደርስ ለእናንተ ለውድ ቤተሰቦች መልሼ የማሳውቃችሁ ይሆናል። እንግዲህ ያው ዛሬ ደግሞ የተገኘንበት ኬዝ ሁለተኛ ቤትም እንድገባ ያደረገኝ የዚህ ቤት ጉዳይ ነው። ቤቱ እንግዲህ እንደ ጅብ ይጮሃል የሚለው ነገር ለእኔ ሰላም እየሰጠኝ አልነበረም እና ምንድነው ማለት በእነዛን ሰዎች ብቻ አምኜ የተባለውን ሰው መፈለግና በእርግጥ ቤቱን ሸጦታል፣ ሳራንም እንድትሰራ አድርጓታል የተባለውን ሰው አግኝቶ ማዋራቱ ቀላል ነገር ነበር። ግን ከሱ በፊት ግን ይሄ ነገር የሚባለው ነገር እውነት ነው ወይ የሚለውን ነገር ማረጋገጥ ስላለብኝ ነው። ልጁን አግኝቼ ከማውራቴ በፊት ያሉትን ነገሮች ማረጋገጥ ስላለብኝ ነው የተለያዩ ጎረቤቶች ጋር እየዞርኩ ያለሁት። እንግዲህ የተሰጠኝ ያለው ምላሽ ምንድነው? በጣም ቤቱንም የሚፈሩት የነበሩት ብዙ ጎረቤቶችም ፍቃደኛ ሊሆኑልኝ ያልቻሉት ያው ሰውየው አላቸው ብለው የሚያምኑት ፓወር አለ። ሰውየው በቤተክርስቲያንም ትምህርት የተማሩ ናቸው። ከዛ ውጪ ደግሞ በእንደዚህ በመንፈስም በመጥራት የሙታንን መንፈስ መጥራት፣ የተለያዩ ስራዎችን ማድረግ፣ የአምልኮ ስርዓቶች መደረግ፣ ከሰኞ እስከ ዓርብ አህያ እንደሚጋለብ ቅዳሜና እሑድ ደግሞ ጅብ እንደሚጋለቡበት ቤቱን በቃ ብዙ ለአእምሮ የሚከብዱ ነገሮች ነበሩ እየተነገሩኝ የነበሩትና
የትኛውን ማቅረብ እንዳለብኝ ለእናንተ እርግጠኛም ስላልሆንኩኝ መቆረጥ ያለባቸውን እንዲቆረጡ አድርጌያለሁ። እንዲቀሩ ማለት መሰማት የለባቸውም በጣም ሴንሲቲቭ ናቸው ያልኳቸውን ነገሮች አውጥቻለሁ። ከዛ ውጭ ያለውን እውነታ ግን በቀጥታ ለእናንተ ለውድ ቤተሰቦቼ የማደርስ ይሆናል። እንግዲህ ይህን ቪዲዮ ለመጀመሪያ ጊዜ እየተከታተላችሁ ያላችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ አድርሱልኝ። እናንተ እንግዲህ ቤተሰቦቼ ስጠነክሩልኝ እናንተ እኔን ስታበረታቱኝ ማንፈነቅለው ማንገባበት ጉድጓድ የለም። እውነትን ከተደበቀችበት ገብቶ ለማውጣት እንግዲህ ማድረግ የምችለውን ያህል አደርጋለሁ። እንግዲህ በዚህኛውም ቻናሌ ከእንደገና ደግሞ ከልዑል ጋር እየተሰራናቸው ያሉት ብዙ ስራዎች አሉ። እንደምታውቁት ወደ እናንተም እያደረስን ያለነው አለ። ከካሜራም ጀርባ እየሰራናቸው ያሉ ብዙ ስራዎች አሉ። እነሱንም እንግዲህ ቀስ እያልን ወደ እናንተ ወደ ውድ ቤተሰቦቻችን የምናደርስ ይሆናል። እንግዲህ ያው በመጀመሪያ ፈቃደኛ ሆነሽልኝ ወደ ቤትሽም እንደገባ እዚህም ቁጭ ብዬ ኢንተርቪው እንዳደርግሽ ስለፈቀድሽልኝ ከልብ አድርጌ ማመስገን እፈልጋለሁ። እስኪ መጀመሪያ ያው ከሁሉም ጋር እንደምጀምረው ከትውውቅን ጀምረና አንቺ ስለደረሰብሽም ጉዳት ቅድም ልታስረጅ ሞክረሽ ነበር ካሜራ ከማብራቴ በፊትና ስለነሱ ነገሮች የምንጨዋወት ይሆናል። በመጀመሪያ ግን ያው ለመጀመሪያ ያክል አንቺም እንደ ልጅሽ አይተሽኝ ቀለል ብሎሽ ነገሮችን እንድታወያይኝ ስለምፈልግ በተለይ ደግሞ ከዚህ ቤት ጋር ያላችሁ ሚስጥር በዛ ቤት ላይ የደረሰባችሁ ቁስል እንዳለ እየነገርሽኝ ነበርና ስለነሱ ነገሮች እንድንጨዋወት እፈልጋለሁ። እስኪ መጀመሪያ ማን ልበል ግን አንቺን? ስሜ ላቀች ይባላል። ወይዘሮ ላቀች። እሺ ወይዘሮ ላቀች ያው እንግዲህ በዚህ ቤት ውስጥ እንደምትኖሪ ባለቤትሽንም በዚህ እንትን ስራ ውስጥ እንዳጣሽው ቅድም እየነገርሽኝ ነበረ። ልጅሽም እንደታመመ ነግረሽኛል። እስኪ ማለት በእርግጥ ገዢዎቹ አሁን በተደጋጋሚ ቤቱ ከ5ም ወደ 6ኛ ዙር ድረስ ተሽጧልና ይሄ ቤት ይገዛል ይሸጣል። ይሄ ደግሞ እየሆነበት ያለው ምክንያት ቤት ውስጥ የሚጮህ የጅብ ድምጽ አለ የሚል ነገር ነው እየተነገረኝ የነበረው። ስለዚህ ነገር ምን ያህል ታውቂያለሽ? እኔ ይጮሃል ስለዚህ ነገር እንግዲህ ብዙም እንትን አልልም። ባለቤቴ ነበር በፊት እንደዚህ ነገር ይሄዳል ምን ይላል እዛ ቤት ያምልኮት ነገር እዛ ቤት ውስጥ ትልቅ ቤት ነው። እኔ ብዙም እንደዚህ አይነት ነገር እንትን አይለኝም እና ተውላለሁ። እሱንም ተው ወደዛ አትሄድ እላለሁ እና በጣም ከባድ ነው። በጣም ነው የምፈራው። እንኳን አይደለም እንደዚህ ማወቅም ራሱ ሲጮህ ራሱ በጣም ነው የሚያስፈራው ሌሊት ላይ እና ከባድ ነው። እሱ ነው ተው ወደዛ ቦታ አትሄድ እላለሁ ወደዛ አትሄድ እላለሁ እና ድንገት ልጄን ይዞት ሄዳል። ልጄም እንደዚህ ሆነ እንደምታዩት። እሱም ወጣ ማታ ጠዋት ላይ ሌሊት ላይ እንደዛ ሆኖ በሬ ላይ ወርቆ አገኘሁት። ጥላትም የለኝም እንግዲህ ያው እነሱ ናቸው ያው ጎረቤት እንግዲህ ያው ታይላለሁ። እሷም ሴትዮዋ መጥፎ ጎረቤት መቼም መጥፎ ነው። የራሷንም ብዙ ነገር ደርሶባታል አትማርም። ይሄ ወደኔ መጥቷል አሁን ታይላለሁ። አስመሳይ ሆነች ጎረቤት። መቼም ፈጣሪ አይጣልባችሁ መጥፎ ጎረቤት። ለሰውም ላኩኝ አረተው ይሄ ነገር አያስኬድም ታይ ጭራሽ አስመስላ ነጠላዋን ለባብሳ ትሄዳለች። የት እንደምትሄድም አላቅም። ልጇም እንደዛ ሆነ። የባሏም ወንድም እንደዛ ሆነ። ሰው አይማርም። ከነገ ከዛሬ ይኸው ደግሞ አሁን ወደኔ መጣ። እንደውም ተመስገን አሁን ልጄ ያው ትንሽ ወሬም ጀምሮልኛል። ባለቤቴም በጣም ልጄ ትንሽ ተመስገን። ያው ነገሮችን መለስ ብለን እንድንጨዋወት ትንሽ ፈልጋለሁና ባለቤትሽም በዚህ የባዕድ አምልኮ ስርዓት ውስጥ ይሳተፍ እንደነበረ የነገርሽኝ ነበር። ባለቤትሽ ምንድነው ከዚህ ሰውዬ ጋር የነበራቸው ግንኙነት? ለምንድን ነበር እሱ ወደዛ ቤት የሚሄድ የነበረው? እኔ አይገባኝም። እንደሄድም ራሱ ነው ፍላጎትም የለኝ። ለምንድን ነው የምትሄደው? እንግዲህ ሀብት ምናምን ይመስለኛል። እንግዲህ የሀብት ጉዳይ ይመስለኛል። እንደሄድም ፍላጎትም የለኝም። ተው ጥሩ አይደለም። እስኪ በጉልበታችን ሰርተን እንትን እንበል ነው የምለው። እንግዲህ በእንደዚህ ጉዳይ መቼም ፈጣሪ የሰጠውን ሲባርክ ነው። ተውለዋለሁኝ። ለሱም ሳይሆን ቀረ። ይሄው ልጅም እንደዚህ ሆነ ተመስገን። እንደውም እሱ ከሞተ በኋላ ትንሽ በዛም እያልኩኝ ወደ ፈጣሪ እያለቀስኩኝ ትንሽ ይሄው ለውጥ አሳይቶኛል። ተመስገን። እዚህ የነበረበት ሁኔታ ምን ይመስል ነበር? በጣም ከባድ ነበር። መራመድ አይችልም፣ ማውራት አይችልም። እኔ ነበርኩ እንትን የምለው። አሁን ላይ ይሄው ትንሽ ተመስገን እየተንቀሳቀሰልኝ ነው። ያው ወሬም ትንሽ ጀምሯል። ያቢም ወደዛ ስርዓት ውስጥ ይዞት ይሄድ ነበር አባቱ? አዎ ይሄድ ነበር። አዎ ተው ማለለም ያው ልጅ ነው አብሮ ይሄዳል። አዎ እኔም ስኖርም ሳልኖርም ይሄዳል አብሮ ነው እዛ ቤት እንትን በማለቱ ነው እንግዲህ እንደዚህ ሆነው። አሁን ምንድን ነበር ግን እዛ ቤት ማለት ይሰራሉ ተብሎ የሚነገሩ ነገሮች አሉ ብዙ። በሬ ይታረዳል፣ በሬ ደም ይጠጣሉ፣ ስጋ ቆራርጠው አፈር ላይ አድርገው አንስተህ ትበላለህ። ከአፈር ላይ ከመሬት ላይ አመድ ከነካው ላይ
ልጆት እንግዲህ በልጅነቱ ገና ማየት የሌለበትን ነገር ያው እንዳየ ነው እየተሰማኝ ያለውና እስኪ እርሶ የሚያውቁት ነገር ካለ ቤት ውስጥ ይደረጉ የነበሩ ነገሮች እስኪ ንገሩ። ያው ይለኛል እንደዚህ ነው ባለቤቴ ነው። እኔ እንኳን ያው እንዳልኩ አልሄድም እሱ ነው እንደዚህ ታረዳል እንደዚህ ይደረጋል በዚህ ቀን በዚህ ወር ምናምን የሚል የሚያወራው። እኔ ብዙም ቦታ አልሰጠውም እንደዚህ አይነት ነገር። አረ እንደው እባክህን እዛ አትሂድ እንደዚህ አይነት ነገር ይቅርብህ ተው ነው የምለው። ሲያወራ ራሱ ብዙ አልሰማውም። ይሄው ልጁ ነው እንደው በጣም ይለፈልፍ ነበረ። የሆነ እንትን ሲል ያው እንደምታየው እዛ የሚሰራውን ነገር ያወራል። ብዙ ነገሮች አየውን ያወራል ልጁ እንጂ እኔ ወደዛም እንትን አልልም። ይሄ አምልኮ ስርዓቱን የሚፈጽሙት ሁሉም ቀን ነው ወይስ የሆነ የተወሰኑ ቀኖች ነበሩ? ቀን አለው መሰለኝ። ያው ቀን ይኖረዋል። ቀን አለው እንደሚሉኝ ነው። እኔ አላውቅም። አንቺ ረጅም ሰዓት ነው እዚህ ቤት ይኖርሽው? አዎ ብዙ ጊዜ ኖሬያለሁ። በትዳር ምን ያህል ጊዜ ቆይታችኋል? በትዳር 30 ዓመት 30 ዓመት ሞልቶናል። አዎ ስለዚህ በዛ ጊዜ ውስጥ እንግዲህ እዚህ ቤት የምንኖሩ ከሆነ እዚህ ቤት ላይ እየተሰራ የነበሩትን ነገሮች ብዙ ነገር ታውቂያለሽ ብዬ አስባለሁ። አሁን እኔ እናንተን ለመርዳት ነው የመጣሁት። አንደኛ የሰማኋቸው ብዙ ነገሮች አሉ፣ የሚያወዛግቡ ነገሮች። በተለይ ደግሞ አቶ አለማየሁ የነገረኝ ነገሮች አሉ። ወንድሙን ያጣበት ሂደትና የወንድሙ ውርስ የተወረሰበት ነገር አለ። ከኑዛዜ ጋር በተገናኘ የኑዛዜ ወረቀት ተቀይሮብኛል። ሙሉ ለኔ ይገባኝ የነበረውን የውርስ ሀብት ወይም ንብረት ሰውየው እንዲወስዱብኝ ተደርጓል እያሉኝ ነበርና ስለዚህ ነገር የምታውቂው ነገር ይኖራል? ሲጀመር እኔ ስለነሱ ብዙም እንትን አልልም። ከዛ ቤት የማይወጡም። ሰውየውም እንደዚህ አምልኮት እንትን ይላሉ። ሰውየውም ሴትዮዋ ነበረች ትንሽ ቤተክርስቲያን የምትባለው እሷም እዛው ገብታለች። ያው የምትሄድበትን አላውቅም። እኔም አላውቅም የነሱን እንትን። ወንድሙም እዛ ቤት ይገባል፣ ደም ይጠጣል፣ በግ ያመጣል። ጥቁር በግ ቀንድ የሌላት አብያው ብዙ ነገር እንዳየህ ይገባኛልና እስኪ ምንድነው አንተ እዛ ቤት ስገባ ብዙ ጊዜ የምታይ ነበረው? አባባ ምን አይነት ሰው ነበሩ? ትዝ አይለኝም። አሁን ከነገርኩ ውጭ ትዝ አይለኝም። አልፎ አልፎ ይመጣልኝ። ሲመጣልኝ እነግርሃለሁ። እሺ። እና እናቴስ እሺ እርሶ ቤትስ ምንድነው ደግሞ ደረሰ? አሁን ለምሳሌ ባለቤቱም እንደሞተ እየነገሩኝ ነበረ ቅድምና እስኪ እሱን ነገር በደንብ ዝርዝር አድርገው ይንገሩኝ። ባለቤት የሞተበት እንግዲህ ሲሄድ በሰላም ነው፣ ደህና ነው የሄደው እና ምንም አልሆነም። አጋጣሚ ሲወጣ በሬ ላይ ሬሳ ነው ያገኙት። ምንም ነገር እንትን የተመታም የለም ምንም የለም። እንግዲህ በሬ ላይ ነው ያገኙት። ምንም ነገር አልሆነም። ህመምስ ምናምን አልነበረም? ምንም ነገር የለም። ታዲያ ከዛ በኋላ እርሶስ ምን ለማድረግ ሞከሩ? ለህግ አካላት ነገሮችን ለማሳወቅ በህግ ሂደቶችን ለመግፋት አልሞከሩ? ምን እንግዲህ እኔ ጥላት ያው እነሱ ናቸው አሉኝ የምለው እዛው ቤት ነው። ከዛ ቤት አይወጣም ወይ እዛ ነው ያለው። እንግዲህ መንፈስ ይሆናል ብዬ ነው እንትን ያልኩት። እዛ ቤት ሲገቡ ነው ከግቢው እስከ ቤቱ በእንብርክክ ይሄዳሉ፣ እየሰገዱላቸው ማለት ነው። ለሳቸው ይሰግዳሉ፣ በረከካሉ። በሆነ ነገር ባለ ጥቁርና አረንጓዴ የሚመስል ነገር ይታጠባሉ፣ እግራቸው እጃቸው። ከዛ ነው የሚገቡት። ቤት ውስጥ ይጨፍራሉ። ይጨፈራል። ዶሮ አንገት በጥሰው ጥቁር ደም ይጠጣል ውስጥ ቤት ውስጥ። እንደዛ አይነት ነው የምንኖርበት ሰፈር። እንደዛ አይነት ሰፈር ላይ ነው እንግዲህ ማለት ውድ ቤተሰቦች እኔ ግራ የሚያጋቡ ነገሮች እየተሰሙ ነው ያሉት። አሁን በጣም ግራ እየገባኝም ያለበት ሁኔታ ላይ ነው ያሉትና ይሄ ልጅ እንግዲህ በልጅነቱ ማየት የሌለበትን ነገር እንዲያይ ተደርጓል። ይሄ ሁሉ ደግሞ እየመጣ ያለው በቤተሰብ ምክንያት ነው። ቤተሰብ እንደዚህ ጣጣ ውስጥ ቆሻሻ ቦታ ውስጥ በመሄዳቸው ነው። ልጃቸው ላይም እንደምታዩት ልጁ እንግዲህ እጁንም እግሩንም የያዘው ነገሮች አሉ፣ የሚያስታውሳቸው ነገሮች አሉ። በመሃል ያያቸው ብዙ ነገሮች አሉና አይምሮ ላይ ብዙ ነገር ሰርተውበታል። ይሄን ነገር እንዴት አድርጌ ልጅ መርዳት እንደምችል አላውቅም። እንግዲህ እናንተ ውድ ቤተሰቦች ትረዱኛላችሁ ብዬ አስባለሁ። እንግዲህ የሚሰማችሁ ነገር ባካችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ምክንያቱም እኔ ማለት እናንተ ካረዳችሁኝ፣ እናንተ የምታውቁትን ነገር ካልነገራችሁኝ፣ እንዲሁም ደግሞ ሌላ የሚያውቁ ሰዎችን ካላማከርኩኝ ስለ እንደዚህ አይነት ነገር ብዙ እውቀቱም ስለሌለኝ በድፍረት የምናገራቸውና ማድረጋቸው ድርጊቶች ሊኖሩ ይችላሉ። ስለዚህ እነዚህ ነገሮች መረጃም እንዳያሳጡኝ ዋጋም እንዳያስከፍሉኝ ስለማልፈልግ ምን ማድረግ እንዳለብኝ እንድትረዱኝ እፈልጋለሁ። እህቴ እንግዲህ እስኪ
ከዛ ውጪ ደግሞ ደርሶብኛል የምትያቸው ነገሮች እንዳሉ እየነገርሽኝ ነበር። ብዙ ነገር በተለይ ከጎረቤትሽም ጋርም ሰላም እንዳሉንሽ ነበር እየነገርሽኝ የነበረውና ምንድነው እየተደረጉ ያሉ ነገሮች? እንግዲህ ጎረቤቴ በየጊዜው መሄድ ነው። ይሄ ሁሉ ጣጣ የመጣው በእነሱ ምክንያት ነው የምለው። እንግዲህ አንድ ሰው የሆነ ነገር ሲደርስበት ወዳውን ማቋረጥ ነበረበት እና ይሄው እኔም ባለቤቴንም አጥቼ ይሄው ልጅ እያሳደግኩ ነው ያለሁት ብቻዬን። ይሄ ነው የምለው። እንኳን ኑሮዬም ብስቅልቅል ብሏል። ልጅ ለማሳደግ ደፋ ቀና እያልኩ ነው ያለሁት እና እነሱም የባለቤቷ ወንድም ሞቷል። ባለቤቱ ማለት ነው ሰውየው ሞቷል። ድጋሜ ደግሞ ልጃቸውንም አጥተዋል። ያም ሆኖ ራሱ አሁንም ከመሄድ ወደ ኋላ አይሉም፣ ይሄዳሉ አሁንም እና ቢያንስ አንድ ሰው የሆነ ነገር ሲደርስበት ያ ነገር አስተምሮት ሊመለስ ነበር መሆን ያለበት። እኔ ፈጣሪ ይመስገን መቼም ይሄው እንትን እያለልኝ ነው። ልጅ እየተሻለ ነው፣ ትንሽ ለውጥ አለው እና ይሄ ነው ብዙ ነገር ነው። ህይወቴ በጣም ምስቅልቅል ወጥቷል። ቅድም ግን ስትናገር ያው አንቺ እንትን እንዳረግሽ ነው የልጇን ለማጣት ምክንያት እያደረገች የነበረው አንቺ ነበረ። አንቺ የምታደርጋቸው ነገሮች እንደነበሩና በዛ ምክንያት ልጇን እንዳጣችና ያንቺም ልጅ ላይ ደግሞ ሌላ ነገር እንዲደርስበት እነሱ እንዳደረጉ ነበረ ቅድም ስትናገር የነበረው። በርግጥ ያው የኔ ቲም አባላት እነሱ እንዲያዋራቸው አድርጌያለሁ፣ እያወራቸውም ነው ያሉትና ተፈጠሩት ነገሮች እዚህ ቤትና እዛ ቤት ላይ በመታደርጉት ግጭት እየሄዳችሁ የምትወቃቀሱትም የነበረው እዛ ሰውዬ ጋር እንደነበረ አንቺም ደግሞ ብዙ ስራዎችን ስታደርጊ እንደነበር ልጃቸውም ለማጣት ምክንያት እንደሆንሽ ነበር ስትናገር የነበረው። እኔ በፍጹም ባለቤቴ እንዳልኩ ባለቤቴ ይሄን ነበር ብያለሁ እንጂ እኔ በፍጹም ያንን ቤትም አላውቀውም እንደሄድም እንትን አይደለኝ ፈቃደኛ አይደለሁም እሱም እና እዛ በመሄዱ የነሱና የባለቤቴ ችግር ነው ይሄ ነገር የመጣው እና እያልኩ ያለሁት ይሄን ሁሉ ነገር ጣጣ ሊያመጣብኝ ይችላል። ይሄው ለገንዘብ ብሎ ለዚህ ለውርስ ብሎ ነው ይሄን የሱንም የኔንም ችግር ሊያመጣብኝ ይችላል እና ለገንዘብ ለዚህ ለንብረት ለውርስ ጉዳይ ነው። ባለቤትሽና ለማየ ጓደኛሞች ነበሩ። አዎ ጎረቤታችን ነው፣ ያው ጓደኛሞች ነበሩ። በዚህ በንብረቱ ጉዳይ ነው ይሄን ጣጣ ያመጡብን። በሱም ላይ እኔም ላይ ሊመጣ የቻለው ይሄ ነው እንጂ አንቺ ስለ ልጃቸው ሞት ምንም የምታውቂው ነገር የለም። የማውቀው ነገር የለም። ታዲያ ለምንድን ነው በዛ ልክ እየወቀሰችሽ የነበረው? እንግዲህ የራሷ እንግዲህ የምትሄድበት እንግዲህ ብሏት ይሆናል። እኔ አላውቅም የምትሄድበት እንጂ እዚህ ቦታ ላይ ሄጄ አላውቅም። እንዳልኩ ባለቤቴ ይሄዳል ብያለሁ። ያው ልጄም እንደምታየው ነው እየነገረ ነው ውስጥ ያየውን። እንደውም በአባቴ በሞት የዓለማየሁ ወንድም እጅ አለበት። እንዴት? አብረው ከጠንቋዩ ሰውዬ ጋር ብዙ ነገር ያደርጉ ነበር፣ አያቸው ነበር፣ ገንዘብ ይሰጣጡ ነበር፣ ብዙ ነገር ያደርጉ ነበር። ሳስታውስ ነገር አለ። ስባው እንግዲህ እንደዚህ ነው እየተሰራ ያለው ይሄ ነው እንግዲህ። አሁን በምን አይነት የኑሮ ሁኔታ ላይ ነው የምትገኙት? ኑሮ እንግዲህ እንደምታየው ነው። ልጄ እንደዚህ ነው። እንደውም ተመስገን አሁን ትንሽ ራሱን ችሎ መሄድ ማውራትም ጀመረ። ከዚህ የባሰ ነበር የነበርኩት ነው። ልጆችን ለማሳደግ ደፋ ቀና እያልኩ ነው። ይሄ ነው ከባድ ነው። በርግጥ ያው አካባቢ ላይ ብዙ ሰዎችን ለማውራት ስሞክር ሁሉም ሰው ፍቃደኛ ሊሆንልኝ አልቻለም ነበር። አንድ አለማየሁን ብቻ ነበር መጀመሪያ ያገኘሁትና ፍቃደኛ ሆኖን ሊያወራኝ የቻለው ስለዚህ ጉዳይ እንጂ ሁሉም ሰው ስለዛ ቤት ሲነሳ በቃ ይሸሸኛል። ገና ነገሮችን ለማውራት ለማስረዳት ጥረት ሳደርግ ፍቃደኛ እንዳልሆኑ ወዲያውኑ እንትን ብለው ነበር የሚሄዱትና አካባቢ ላይ ብዙ ሰዎች በዚህ ቤት ጉዳይ እንደተጎዳችሁ ይገባኛል። ግን ያው እኔ እናንተ መርዳት ካለብኝ እነዚህን ሰዎች ማግኝቼ ማውራትም ለህግ ማሳልፈው መስጠት ፈልጋለሁ። ስለዚህ እናንተ የምታውቁት እውነት እንዳለ እንድትደብቁኝ አልፈልግም። እና እንዳልኩ ለዚህ ሁሉ እንትን ብስቅልቅላችን ያወጣው አለማየሁ ነው። ለዚህ ለንብረት ብሎ ለገንዘብ ብሎ ባለቤቴንም ወደዛ ገፋፍቶ ይሄን እንትን እንዲጀምር ያደረገው እሱ ነው። ልጄንም እንደዚህ እስከማድረግ ድረስ ያደረሰኝ እሱ ነው። ለዚህ ለውስ ለገንዘብ ብሎ ነው ህይወታችንን ሁሉ እንደዚህ ምስቅልቅል ያወጣው። እሱ ስለሚሄድና ያለውን ነገር ስለሚያውቅ ነው መጀመሪያም ሊነግር ፍቃደኛ የሆነ። ያው ግን እኔ እየተሳየኝ የነበረው በጣም እንደተጎዳ ነው። በእንደዚህ አይነት ስርዓት ውስጥ ብዙ ነገሮችን እንዳጣ ነው። ስራውንም ጤናውንም አጥቶ እንግዲህ አሁን ባለበት ሁኔታ ላይ ሆነው ግቢውም ውስጥ ያለችው መኪና ደግሞ ለረጅም ጊዜ እንግዲህ ማለት ለኔ ለማመን አክቹአሊ ማመን አልችልም። እንደዚህ አይነት ነገር መኪኖችም ሰዎች ላይ ምናልባት መንፈሶች ሊሰሩ ይችላሉ እንጂ እንደዚህ እቃዎች ላይ በተለይ መኪና ንብረት ላይ ምናምን ነገር እንደዚህ አይነት መንፈሶችን የመጫን አቅም አላቸው ብዬ አላስብም። ግን እሱ እየነገረኝ ያለው የዚህ ሰውዬ ስራ ነው ይሄ ሁሉ ነገር እንድናጣ ያደረገን ነው እያለኝ ያለው። ይሄ ነገር ትክክል ነው? ትክክል ነው። የራሱ ስግብግብነት ነው። ለገንዘብ እያለው ነው ይሄ ሁሉ ህይወት እንትን ያለው። አሁንም ከነስራውም ከነምንም እንደዚህ ድፍንፍን የወጣው የራሱ ስግብግብነት ነው። ራሱ ነው ይሄ ሁሉ ነገር ያመጣው። ያለማየሁ ይሄ ሁሉ ያለማየሁ ስራ ነው። የራሳችንን ነው የሁላችንም የሱንም እንትን የኛንም እንደዚህ ያደረገን እሱ ነው የምለው። ሙሉ በሙሉ የሱ ነው በቃ።
ልጅሽንስ እንዴት ነው አሁን ጸበል ምናምን የመውሰዱ ነገር? አዎ ይኸው እንግዲህ ይኸው መፍትሄ አግኝቼለታለሁ። ትንሽ ለውጥ አለው፣ ከበፊቱ ለውጥ አለው። አይራመድም አያወራም ነበረ። አሁን ይኸው እያወራም ነው። በመሃል ብዙም ባይሆን እያወራ ነው አልፎ አልፎ። በእርግጥ የሚያወራቸው ነገሮች አብዛኛው ነገር እኔ እንግዲህ ለመረዳት እንደቻልኩት ያያቸው ነገሮች አሉ፣ አይምሮን እየጎዱት የነበሩ ነገሮች አሉ እና ስለሱ ነገሮች ነው በብዛት እያወራን ያለው። በመሃል ጣልቃ እየገባ እንግዲህ ሳስታውስ ነግሬሃለሁ እያለኝ ያለው ያያቸው ነገሮች አይምሮ ላይ የፈጠሩበት ብዙ ነገሮች አሉ። እንደ እናት ካንቺም የሚጠበቁ ብዙ ነገሮች አሉ። ይሄ ልጅ ይሄን ነገር ረስቶ እንግዲህ ኦልሬዲ እድሜው ራሱ ትልቅ ሆኗል። በዚህ ሰዓት ላይ መስራት አንቺንም ማገዝ መጦር የነበረበት ሰዓት ነበረ እና ያው እንግዲህ እኔ አንቺ መርዳት ባለብኝ ልክ እረዳሻለሁ። ልጅሽ የሚያስፈልገውን ነገር እንዳለ ማድረግ ያለብን ነገር እናደርጋለን ተጋግዘን። እናመሰግናለን። እዚህ ድረስ ራሱ ለኛ ብላችሁ መምጣታችሁ ትልቅ ነገር ነው። ፈጣሪ ባርካችሁ ነው የምለው። ለኛ እንደዚህም ሁሉ መንገድ ያቋርጣችሁ ሁሉ ለኛ አስባችሁ መምጣታችሁ ትልቅ ነገር ነው። እናንተንም ደግሞ ያመጣልን ለመፍትሄ ነው የምለው። እኔ መፍትሄ ነው እንግዲህ ይሄው እንግዲህ እንደምታዩት ይሄ ልጅ አሳድጌ መጦረኛል በያሳርፈኛል በምልበት ሰዓት ነው እንደዚህ ሆንኩትኝ። ባለቤቴን ማጥቼ ከባድ ነው፣ ከባድ ህይወት ላይ ነው ያለሁትኝ እና ከባድ ነው መግለጽ ራሱ ከብደኛል። አዎ ከባድ ነው እንግዲህ ልጅ እየጦርኩ ነው ያለሁት በመጦሪያ ሰዓት ላይ እና ከባድ ነው። በእርግጥ እናቴ ይረዳሻል ያለሽበትን ስሜት፣ ባለቤትሽንም አተሻል፣ ልጅሽ እንደዚህ መሆኑ ምናምን በጣም ከባድ ነገር ነው። አላቅም እኔ በመልኩ አንቺ መርዳት እንደምችል፣ ግን መርዳት በምችለው ልክ እንዳለ መረዳሽ ይሆናል፣ ችግር የለውም እሱን እንትላለን። ግን እኔ አሁን የመጣሁበት ዋነኛ ዓላማዬ እንደነገርኩሽ መጀመሪያ ላይም ስለዚህ ቤት ብዙ ነገር ማጣራት ፈልጋለሁ፣ ማወቅ ፈልጋለሁ። ምናልባት እኚህ ሰዎች ከዚህ ተነቅለው ሲወጡ ወደ ሌላ ቤት ሲገቡ ከዚህ እንዲነሱ የተደረገበት ምክንያት ምን እንደሆነ አላውቅም። ከዛ በኋላም በምን አይነት መልኩ ይሄ ቤት ለሽያጭ እንደቀረበና ቤቱ ይሄ መንፈስ ኖሮበት እየበጠበጠ እንዳለ እየተገለጸልኝ ያለ ነገር የለም። ስለ ቤቱ የምታውቂውን ነገር እንዳለ እንድነግሪኝ ግን ፈልጋለሁ። ስለ ቤቱ እንግዲህ እንዳልኩ ይሸጣል መልሶ እንትን ይላል። እኔ ይሄ ነው የማውቀው ነገር እንዳልኩ መጀመሪያ ማለት ነው። እና ስለ ውስጥ እንደዚህ ገባ ብዬ የማውቀው ነገር የለም። የሚያውቀው አለማየሁና በሱ ምክንያት ባለቤቴም ገብቷል ውስጥ ብያለሁ፣ ይሄዳል። አዎ እና ልጅም እዚህ ነገር ውስጥ የገባው በዚህ ምክንያት ነው። እንዲሄድም እና እንትን እንዲል ፈቃደኛ አልነበርኩም። ግን እንዴት የባለቤትሽ ሞት ግን ቀለል አድርገሽ ተቀበልሽውና መንፈሱ ነው ብለሽ ምንም ነገር ወደ ህግ ሳትሄጂ ነገሮችን ሳታመለክች ለምን ቁጭ ልትይ ቻልሽ? እንግዲህ ማማክረውም ብዙም የለኝም። ያው መጀመሪያ መከር ያለው ተው በመለው አዝኛለሁ። በማዘኑ ከባድ ነው ህይወት፣ ትዳር ማጣት ይከብዳል። እና ወይ እነሱ ናቸው አሁንም ውስጤን እንትን እያለኝ ያለው አንድ ጎረቤቶች ናቸው፣ አንድ እነሱ ናቸው ነው የምለው። ማለት ጎረቤቶችሽ በምን ምክንያት እንደዚህ አይነት ነገር ሊያደርጉብሽ ይችላሉ? እንግዲህ ያው አለማየሁ ይህን ቤት ገዝቶ ነበር ራሱ። የቱን? ይሄኛው ጅብ የሚጮህበት አለማየሁ ራሱ ገዝቶ መልሶ ወንድምየው ጋር ደግሞ እንደገዛ አድርጎ አስወርቷል። ወንድሙ እንደገዛው አድርጎ አስወርቷል። ወንድሙ ሞት ራሱ እሱ መጠየቅ አለበት። እሺ አቢ፣ ያው ማጣራት ያለብኝ ነገር አጣራለሁ፣ ችግር የለው። አንተ የምታስታውሰው ነገር ካለ እያንዳንዱ ነገር ንገረኝ። እሺ ችግር የለው። አቋርጣችኋለሁ ምናምን ብለህ አታስብ። እና እናቴ ማለት እነሱ ከናንተ ቤተሰብ ላይ ምን ጥቅም ፈልገው እናንተ እንደዚህ እንድትሆኑ ትጎሳቆሉ ያደርጋሉ ብለሽ ታስቢያለሽ? እኔ ምን ጥቅም፣ እኔ ፈጣሪ ይወቀው። እንግዲህ ከኛ ወስደው የሚጠቀሙትን ነገር ይወቅላቸው። ያላቅ እንግዲህ እዛ የሚያመልኩት ነገር ምን እንዳላቸው ምንትኛው እንደዚህ ተሯሩጠን ምን ብለን የምናድረው ነው። ምን አውቃለሁ እንግዲህ ምን እንዳሰቡ። እና እናቴ ሌላ የምታውቂያቸው ሀቆችም ካሉ እንድትነግሪኝ እፈልጋለሁ። እና ማውቃቸው አሁን ስለ ጎረቤቶቼ ስራ የላትም፣ እሱም ስራ የለውም። እንግዲህ እንደምታየው መኪናውም ቁጭ ብሎ ነው ያለው። በፊት ስራም ነበረው፣ ስራውን ትቶ ቁጭ ብሎ ግን ከኛ በላይ ኑሮ የሚኖሩት። እኔ መንገድ ለሊት እወጣለሁ እንግዲህ መንገድ ስጠርግ ምናምን እንደዚህ ጽዳት ነው የምሰራው። ከዛ አመጣለሁ፣ እንደማንኛውም ሰው ጋግራለሁ፣ እንደማንኛውም ሰው አስፈጫለሁ። ግን የለም እኔ ከየት እንደሚያመጡት አላቅም። ወደ እነሱ ይሄድ ይሆን እኔ ምን አይነት ሰላቢዎችም እንደሆኑ አላቅም። ግን ሲሰሩ አላይም፣ ስትጋግር አላይም። ከኛ በላይ ኑሮ የምትኖረው እንጀራውን ጋግር የት እንደሄደ አላቅም። ጤፉንም ማስፈጭቸው የት እንደሚገባ አላቅም። እና በጣም ከባድ ነው፣ ከባድ ኑሮ ላይ ልፋቴ እንደሆነ ከማንም በላይ ነው። አልገባኝም። እነሱ እንጀራ ሲጋግሩ ምንም ሲያደርጉ የተሻታቂም አላይም። እንግዲህ አይሰሩም። ግን ከኛ በላይ በቃ ሲወጡ ምናምን ከኛ በላይ ነው የማያቸው።
ምናልባት ከውርሱ ላይ ያገኙት መተዳደሪያ ሆኗቸው ከሆነ አይደለም የውርስን አይመስለኝም። እሱ አይደለም ብቻ የሚወስዱት የሚሳልቡት ነገር አላቸው። እኔ በምን አያርፉም። እሷም አታርፍ ነጠላዋን ዘቅዝቃ ቤተክርስቲያን የምትሄድ ትመስላለች፣ ትሄዳለች። እንግዲህ ምን አድርገው እንደሚመጡ አላውቅም። እንደማንኛውም በጣም በቤተክርስቲያን ሰው እንደሆነች ነበር እየተነገረኝ የነበረው። ከላይ አስመሳይ ስለሆነች ነው እንጂ አይደለችም። የምትሄድበት ሌላ ቦታ ነው እና እንደዛ ነው። ከባድ ነው። ለፋለሁ፣ እደክማለሁ፣ እንደማንኛውም ሰው ጋግራለሁ። ጋግሬ ግን የለም እንጀራው። ጤፍም አስፈጭቼ የለም። የሚኖሩት ከኛ በላይ ሰው ካልሰራ ካልደከመ ከየት አምጥቶ ይበላል ብለህ ታስባለህ? ይሄ ነው እንግዲህ ምን አይነት ጎረቤት ላይ እንዳለው ምን አይነት እንደው ብቻ ከባድ ነው። ደክሜ ለፍቻ ያመጣሁትን እንኳን መጠቀም አልችልም። እንጀራው ከሞሰብ የት እንደሚገባ አላውቅም። ዱቄቱም ወዳው በቃ የት እንደሚሄድ ለወር ብያስፈጨሁት የለም። እንደዚህ ሁኜ ነው እየኖርኩ ያለሁት። በእርግጥ እናቴ ብዙ ነገር ችለው እየኖሩ እንዳለ እየተሰማኝ ነው ያለው። ከባድ ነገር አይተኙ፣ ማታ ይጫጫዋሉ። ድምጽ አለ፣ ጩኸት የሚሰማ የት ቤታቸው እዛው ይጮሃሉ። ጩኸት አለ፣ ድምጻቸው ይሰማል። አይተኙ እና ለማየው ቤት ነው እና ለማየው ምንድነው በርሳቸው ይጮሃሉ። የተለያየ አይነት ድምጽ ነው። የእንስሳ ድምጽ ትሰማለህ፣ የድመት ድምጽ አለ። ከባድ ነገር ነው። አይተኛም። ሌሊት 10 ሰዓት ነው የሚወጣው። ይዤዋለሁ ነው ጅብ ሲጋልብ አይቼዋለሁ እንደዚህ በዓይኔ። አለማየሁ አዎ፣ ከአንዲት ጠንቋይ ሴትዮ አጠገብ ነበር። ጨሌ በአንገቷ ላይ ያዘች። ግማሽ ልብስ ነው እንደዚህ ያደረገችው። ጸጉሯ ጭብርር ያለ ነው። የጫካ እንጂ የከተማ ሰው አትመስልም። እንደዚህ ነው ያየሁት። ሌባ፣ አጭበርባሪ ሌባ ነው። ይመስላል እንግዲህ ልጅሽ ማየት የሌለበትን ብዙ ነገር እንዳየኝ ተሰማኝ። ከባድ ነው የራሱ ለኔ በጣም ከባድ ነው። አንቺም ትሞቻለሽ እንደ ባለቤትሽ እያለ ይዘታል ሰማዋለሁ ሲል። እስኪ ስለ ባለቤትሽ ቤተሰቦች የሆነ የምታውቂያቸው ነገሮች ካሉ ምናልባት በቤተሰብም እንደዚህ አይነት አምልኮ ውስጥ ገብቶ ከሆነ ባለቤትሽ ካለማየው ገፋፊነት ውጪ በቤተሰቡም የሆነ የነበሩ ነገሮች ኖረው ወደዛ ተስቦብኛል ብለሽ ታስቢያለሽ? በፍጹም ቤተሰቦቹ የቤተክርስቲያን ሰዎች ናቸው፣ አክራሪ ሰዎች ናቸው። እንደዚህ የሚያደርጉ ሰዎች አይደሉም። እሱም ከጊዜ በኋላ ነው ካለማየሁ ጋር እንትን ካለ በኋላ ነው ይሄን ነገር የጀመረው እንጂ ከዛ በፊት ቤተሰቦቹም አክራሪዎች ናቸው። የለም እንደዚህ አይነት ነገር በፍጹም። አንቺን ሲደግፉሻል? አይ ብቻ ይደግፉኝ ነበር፣ ያው ብዙም ባይሆን አልፎ ትንሽ ምንም አይሉም። ባለቤትሽ ወንድሞች እህቶች ምናምን በህይወት አሉ? አሉ። ጠይቁኛል። ታዲያ እነሱስ ካሉ እንግዲህ ባለቤትሽ እንግዲህ በድንገት መጥቶ በርሽ ላይ ሬሳ ሲጣል ዝም ብለሽ አንስተሽ ወደ ቀብር ስነ ስርዓት ምናምን ከመሄድ ውጪ እነሱም እንደ ወንድም እንደ እህት በእንደዚህ አይነት የባዕድ አምልኮ ስርዓት ውስጥ ከሌሉ ይሄን ነገር የማይቀበሉት ከሆነ ነገሮችን ገፍቶ ወደ ህግ ለመውሰድ ለምንድነው ጥረት ያላደረጋችሁት? እንግዲህ እስኪ ያው ወደ እናንተም እንትን ብለናል። እንግዲህ እናንተንም ፈጣሪ እንግዲህ ለበጎ ነገር ነው ብዬ ነው የማስበው። ይሄን ነገር እንትን ያለው ያው እየተሯሯጥኩ ነው የምኖረው ብያለሁ። ጧት ወጣለሁ፣ ከዛም ወጥቼ ያው ይሄ ልጅ ነው እንግዲህ ተስረኛ ነኝ እኔ። እናቴ ይቅርታ ጥያቄን እየመለስልኝ አይደለም። የጠየኩሽ ጥያቄ ለምንድን ነው ነገሮችን ገፍታችሁ ወደ ህግ መውሰድ ያልፈለጋችሁት? ወደ ህግ እንግዲህ ጥላት የለኝም አልኩ እንዳልኩ እያወቅን ነው አውቀዋለሁ። ወደ ህግ ለመሄድ አንድ እነሱ ናቸው ይዘው ቢያንስ ወይ የተመታ ቦታ ከሌለው የሆነ ነገር ቁስለት ካላየ ምን ብለህ ነው ወዴትስ ነው ወደ ህግ የምትሄደው? ማለት ነው ያው ግራ ያጋቡኝ ያሉ ነገሮች አሉ። አንደኛው ምንድነው የባለቤትሽ ሞት ነው። ባለቤትሽ ምንም አይነት የአካል ጉዳት ሳይደርስበት እንደሞተ ነው እየነገርሽኝ ያለሽው። ብዙ ሰዎች በብዙ አይነት መንገድ ሊሞቱ ይችላሉ። ብዙ አይነት ወንጀለኞች እንግዲህ የሚጠቀሙባቸው መንገዶች ብዙ ናቸው። ከዛ ውጭ አፍነውም ሊገሉት ይችላሉ እንዳልሹም አንቺ እኔ አላምንበትም የመንፈሱን ጉዳይ። ለዛ ነው ምርሽ። ግን የባለቤትሽ ጉዳይ እንደዚህ የባለቤትሽ ደም ተድበስብሶ መቅረት የነበረበት ጉዳይ አልነበረም። አንቺም ደግሞ ለህግ ወደ ህግ አካል ለምን እንዳልሄድሽ እየተገለጸልኝ አይደል? አልሄድኩም አልኩ እንዳልኩ ለኑሮዬ ነው እየለፋ ያለሁት። ይኸው በሽተኛ ልጅ ነው እንትን እያልኩ ያለሁት። ማንም የረዳኝ የለም። በቃ ተጠያቂ የሆነ ያለውም እየነገርኩህ ነው። በቃ ይሄን ሁሉ ነገር ያረገብኝ ይሄው ጎረቤቴ ነው እያልኩ እኮ። እንደዛም ከሆነ እኮ ይልሽ በህግ እኮ እሱን የምጠይቂበት መንገድ አለ።
እርግጠኛ ከሆንሽ ማንንም ሰው መጠርጠር መብትሽ ነው። ወንጀለኛ ማለት ባቺም ሰዎችን ግን የመጠርጠር መብት አለሽ። ማስረጃ ኖሮ ፍርድ ቤት አረጋግጦ ወንጀለኛ እስኪላቸው ድረስ አንቺ የምጠረጠሪው ሰው ካለ የምጠረጠሪውን ሰው በእንደዚህ ጉዳይ ጠረጥረዋለሁ ምናምን ብለሽ ወደ ህግ አካላት ነገሮችን መውሰድ ትቺ ነበር። እኔ በእርግጠኝነት የባለቤትሽ ሞት ላይ ያው ሞቱ ተገኘ እንግዲህ አልሽኝ አንቺ እና በዛ ውስጥ ግን የሆነ የምታውቂው ነገር እንዳለ ነው እየተሰማኝ ያለው። ምክንያቱም አንቺ ዝም ብትይ የባለቤትሽ ወንድምና እህትም ቤተሰቦቹ ዝም አይሉ። ምክንያቱም ድንገት የሆነ ሰው ተነስቶ ምንም ሳይሆን ሞተ ሲባል ሳይታመም ምናልባት ቤት ውስጥ እንኳን ተኝቶ ቢሆን የሆነ ነገር ማለት ይቻላል። ግን እንዴት ነው በርሽ ላይ ወርቆ አግኝተሽው ባለቤትሽ እንግዲህ በር ላይ ሞቶ አግኝተሽው እንዴት ዝም ብለሽ ቁጭ ልትይ ቻልሽ? እኮ እየጠየከኝ እኮ ያለው ስለ ባለቤቴ እኮ ነው። አሁን እየጠየከኝ ያለው ባለቤቴ ካንተ በላይ እኔ በጣም ተሰምቶኛልና እንትን ብያለሁ። ግን አሁን እኔን ተጠያቂ እያረከኝ ያለው ተጠያቂ ያለውን እኮ እንድትጠይቁልኝ ነው እየጠየቅኩ። ተጠያቂ እያረኩሽ አይደለም ያለሁት። እንደዛ ነው እያልከኝ ያለው። ይሄ ነገር ካለፈ እንግዲህ እንደነገርሽኝ ወደ 7 ዓመት አልፎታል አይደል? አዎ። በ7 ዓመት ጊዜ ውስጥ እንግዲህ ባለቤትሽ ሞቶ አንድም ወደ ህግ አካል ሄደሽ ነገሮችን ለማስረዳትም ለመክሰስም አልሞከርኩም እያልኩ ነው። ይሄ በሽተኛ ልጅ ነው ይዞ ጥሎብኝ ሄደው እያልኩ ነው ያለሁት። ወደዚህ ኑሮ ለማቃናት ነው እየተሯሯጥኩ ያለሁት እና በጣም ተጠያቂ ናቸው የማስበው ጎረቤቶቼ ናቸው። ለዚህ ሁሉ እያወኩት ነው። ለዚህ ሁሉ ነገር ተጠያቂ ናቸው ምለው ለሀብት ብሎ ጎረቤት አንዴ ይቅርታ አንዴ ጭራሽ እኔን እኮ ነው እየጠየከኝ ያለው ስለ ባለቤቴ ነው። ይቅርታ ማለት እንደዛ እኮ ነው እያልከኝ ያለው ስለ ባለቤቴ እየተቆጣው አይደለም። ይቅርታ ግን ማለት እኔ ይኸውልሽ አትጩ። እሺ እየጮኩ አይደለም አብዬ አንዴ ይቅርታ በርጋታ አዋራት። እሺ ችግር የለም ማለት እኔ አሁን ጥያቄ የሆነብኝ ነገር አቃለው ያለሽበትን ሁኔታ በጣም ከባድ ሁኔታ ውስጥ እንዳለሽ ኑሮሽንም ለማሰነፍ ብዙ ነገር ያደረግሽ እንዳለ በዛ ላይም በሽተኛ ልጅ ይዘሽ እየተንቀሳቀስሽ እንዳለ አቃለው። እሱ ተደብቁኛ ሳይሆን ፍትህን አትፈልጊም ወይ ነው? ፍትህን ፍለጋ ምንድነው ያደረግሽው የሚለው ነገር ስላልተገለጸልኝ ምንም አልሄድኩም፣ የትም አልሄድኩም። እስቲ እንግዲህ እናንተ እንትን ካላችሁት እስኪ መንገድ ካለ እናንተ እንትን የትም አልሄድኩም፣ ማንንም የለኝም እየነገርኩህ ነው ያለሁት። ቤተሰቦቹም አልሄዱም፣ እኔም አልሄድኩም። ቤተሰቦቹ ለምንድን ነው እንትን ያሉት? እኔ አላውቅም። እንግዲህ እሱ ምናልባት አንቺም የሆነ የምትጠረጠሪው ነገር ስላለ ያ ነገር ይሆናል ብለሽ ስላሰብሽ ሊሆን ይችላል። ቤተሰቦቹ የሱ ቤተሰቦች ግን እንግዲህ ስጋቸውም ነው አካላቸውም ነው። የወንድማቸው ድንገት ወጥቶ መና ሆኖ መቅረት ሊያሳስባቸው ይገባል። ለምን እነሱ ዝም ሊሉ ቻሉ? አላወኩም። እሱን አላውቅም። በቃ በራሴ ተጠያቂ ነው ብዬ እያሰብኩ ያለሁት ጎረቤቴ ነው። በቃ ሙሉ በሙሉ እሱ እንድጠይቁልኝ አሁን እየነገርኳቸው ያለሁት። እነሱን ተጠያቂ እንድታረጉልኝና እንድጠይቁልኝ ነው እየነገርኳቸው ያለሁት እንጂ እኔን ምናልባት ይኸውልሽ ማለት እኛ ድንገት ስለመጣን እኛ የመጣንበት ኬዝ ከዚህ ጋር የሚገናኝ አይደለም። በእርግጥ ያልሽኝን ነገር ማጣራት ባለብኝ ልክ ማጣራ ይሆናል። ግን እኛ ስለመጣን ሳይሆን የባለቤትሽ ድንገት መና ሆኖ መቅረት አንቺን አሳስቦሽ ክስ መስረተሽ ወደ ህግ አካላት መሄድ ነበረብሽ። ከዛ ውጪም ደግሞ እንደኛ ብዙ የሚሰሩ ሰዎች አሉ። እውነትን ለማውጣት ፍትህ ለማስፈን እየለፉ ያሉ ልጆች አሉ። ወደ እነሱም ሄዶ ነገሮችን ለማማከር ምንም ጥረት አላደረግም። የትም አልሄድኩም። እኔ የሚረዳኝም ሰው የለኝም አልኩህ። ይሄን ቦታም የሚያመላክተኝም አላገኘሁም። ልጄን ይዤ ነው እወጣለሁ። ያችኑ ስራዬን ሰራርቼ ወጥቼ ከልጅ ጋር ነው እንትን እምለው እየነገርኩ ነው። ብዙ ፈተና ውስጥ ነበርኩኝ። አሁን የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናት 20 ደንበኞችን ብቻ እየጠበቅን ነው። የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል የምናስገነባው ዘመናዊ የመኖሪያ መንደር ውስጥ ማራኪ የተፈጥሮ እይታ ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከሁለተኛ ፍሎር ጀምሮ እንደ ምርጫው በ8% ቅድመ ክፍያና ከ60% የረጅም ጊዜ ባንክ ብድር ጋር ምን ይሄ ብቻ በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አሊያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ ቤተሰብ ቅናሽ አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0935 0110 55 ላይ ይደውሉ። ታው እንደዚህ ቁጭ ብሎ እናንተ ማለቱን አይደለም። ብዙ ነገር ውስጥ ነበርኩት እና ከባድ ነው። ይሄን ሁሉ ያደረገው ይሄው እንግዲህ ለሀብት ብሎ ለውርስ ብሎ ነው። አላቅም እኔ ማለት እኔ እየጠየቅኩሽን ያለውትን ጥያቄ ለምን መለስ እንዳልፈለግሽ አላቅም። ግን በእርግጠኝነት እምልሽ እኔ የጀመርኩትን ነገር መተው ስለማልፈልግ ለራሴ ለህሊናዬም ስል ይሄን ነገር ማጣራው ነው። ግን አንቺ ግን እየደበቅሽኝ ያለው ነገር እንዳለ ነው እየተሰማኝ ያለው አሁን። ምክንያቱም የባለቤትሽ ሞት ለ7 ዓመታት እንግዲህ ቁጭ ብለሽ ድንገት መቶ ሬሳ ሲያሳቀፉሽ እሺ ብለሽ አምነሽ ትቀበያለሽ ብዬ አላስብም።
ልጅሽ ምን አይነት ኮንዲሽን ላይ እንዳለ አውቃለሁ። ልጅሽ ምንም አይነት ውስጥ ቢሆን ባል ነው ትዳሬ ብለሽ የተቀመጥሽው ነገር ነውና ድንገት ሬሳው መጥቶ ሲሰጥሽ ዝም ብለሽ መቀመጥሽ የሆነ ጥያቄ አጭሮብኛል። እኔ ልክ ነህ ሊሆን ይችላል፣ ግን እኔ እያልኩ ያለሁትኝ ተጠያቂው ሙሉ በሙሉ ጎረቤቴ ላይ ነው እያልኩ ነው እኮ። እየሄደ እንትን እያለ እያመለኩ የሚመጡ ቦታ እዛው ነው። በቃ በሱ ምክንያት ነው ባለቤቴ ለዚህ ሁሉ የበቃሁት። አንቺ ግን እንደዚህ አይነት ነገር ውስጥ ምንም ውስጥ አልገባሽ? የለሁበትም። አዎ እንዴ መጀመሪያም ታው እያልኩ ነበረ እና እሱ ነው ከዛ በፊት በቤተሰቡም በምንም የለም ብያለሁ። እንደዚህ አይነት ነገር ከሱ ጋር ከገጠመ በኋላ ነው ህይወት። እኔ ብቻ አይደለም ይሄው ወንድሙም ብያለሁ። እንደገና ልጃቸውንም አጥተዋል ብያለሁ። እኔ ብቻ አይደለም እንደገና ይሄው የኔ ባለቤት ልጅም ይሄው እንግዲህ ተመስገን ትንሽ እንትን አለልኝ እንጂ ልጅም እንደዚህ ህይወት ላይ ነው ያለው ነው ምልክ። እኔ ብቻ አይደለም ሰፈሩ እንደዚህ አይነት እንትን ላይ ነው ያለ ነው። እና መፍትሄ ካላችሁ እናንተ ያው እስኪ እናንተ እንድትረዱን እንጂ እኔ የትም እንትን አላልኩም አልሄድኩም። ደግሞ ውስጤም እያወቅኩት ስለሆነ ምን ማድረግ እንዳለብኝ አሁን ግራ እያጋባኝ ነው ያሉት ነገሮች እንትን ነው። እንዴት ተሰማለ? ያው እንግዲህ ተሰማኛለሁ ቴዲ የሆነ የተደበቀ ሚስጥር እንዳለና በርግጥ ሴትዮ ነው አሁን ተቀለማመን የከበደኝ። እንዴት ባሏ ሞቱ ዝም ብላ ቁጭ ትችላለች? እኔም እሱ ነው ግራ እያጋባኝ ያለው። ቅድምም ከካሜራ ጀርባ ያወራችን ነገር በጣም ብዙ ነገር ነው። አሁን እያወራችሁ ያለው ደግሞ ተቃራኒ ነገር ነውና ያው ልጇንም እንደምታየው እሱ በርግጥ ያው ያለበት ኮንዲሽን ነገሮችን እንትን ለማለት አሮን ምን ማድረግ እንዳለብን ግን የሆነ እዚህ ቤት ላይ የተደበቀ ሚስጥር እንዳለ ነው እየተሰማኝ ያለው። ምክንያቱም እሷ የሆነ ምክንያት ካልሰጠቻቸው እሷ እንኳን አርፋ ብትቀመጥ ቤተሰቦቿ አርፈው ይቀመጣሉ ብዬ አላስብም። እኔም እሱ ነው እያጠራጠረኝ ያለው። ስለዚህ እነሱንም አግኝተን ማዋራት ሊኖርብን ነው ማለት ነው። እንደዛ ይመስለኛል። አሁን እየፈራለት ነው መረጃ ትንሽም የለውም፣ ግን አሁን እየፈራለት ማለት ታርጌታችንን ርቀን በጣም እየሄድን ያለ ነው። አሁን እንግዲህ ሌላ የቤተሰብ ጉዳይ ውስጥ ነው እየገባን ያለ ነው። ይሄ ለብቻው መታየት የነበረበት ኬዝ ነበርና የሆነ ሚስጥርም አለ በደንብ የሚሰማኝ ነገር አለ። እኔ ራሴ ሚስጥር እንዳለ የተደበቀ ነገር ምንድን ነው አብዬ? ማን እንደሚያውቀው አላውቅም እንጂ ሚስጥር አለ። ዝም ብሎ አይሞትም። የሰው ልጅ ዝም ብሎ ሊሞት አይችልም። ማየ የምታውቀውም ነገር ካለ ጠይቃት። ዝም ብላ አታውራ። ምንድን ነው የተደበቀ ነገር የሚኖረው? ዝም ብላ አታውራ። እዛው ይዞ እየሄደ እንትን እያለ ነው። እዛ ነው እንግዲህ እንትን ያለው እንጂ ማን እንትን ይላል? አባባ ጥሩ ሰው ናቸው። ጥሩ ሰው ነበሩ በሰዓቱ። አባባ ማን ናቸው? እኛ አዋቂ የሚባሉት ሰውዬ ያበሉናል፣ ያጠጡናል፣ እንደፈለገን የፈለግነውን ነገር ይሰጡናል፣ ያደርጉልናል። ጥሩ ነበሩ በዛ ሰዓት። እሷ ሄዳ አታውቅ እንጂ ብታውቃቸው ጥሩ ነበር ብትሄድ። ብዙ ነገር ያያቸው ነገሮች ግን አሉ። አንተ አይደል ነው ሁሉ ህይወት ተበላሸው። የሁሉ ነገር የመጣብኝ ተው ስለው ነው ይው ለዚህ ሁሉ ነገር ያበቃኝ። አንተ ያያቸው ነገሮች ግን ብዙ አሉ አይደል አብይ? አዎ አሉ። ለምታስታውሳቸው ነገሮች ማንኞቹ አንዳንድ ነው ከአንዳንድ ነገር ነው እንጂ ቶሎ በአንድ ያላስታውስም። ቀስ እያለም ይመጣል። ይህን ራሱ እንደዚህ ማውራት ራሱ የቻለ አሁን ነው እንደዚህ ራሱ የሚያወራልህ። በጣም ከባድ ውስጥ ነበር። ከባድ ይሄ ነው አለልህ። ለማንኛውም እንግዲህ እናቴ እንደነገርኩሽ ማጣራት ያለብኝ መሄድ ያለብኝ መንገድ ሁሉ መሄድ ይሆናል። ምናልባት በዚህ ጉዳይ ላይ ያው የባለቤትሽም ደም ዝም ብሎ መቅረት ስለሌለበት ማጣራት ያለብኝም ነገር አጣራለሁ። ግን አንድ ነገር እርግጠኛ እንድትሆኝልኝ እፈልጋለሁ። በዚህ ጉዳይ ላይ ያንቺ እጅ እንደሌለበት እርግጠኛ መሆን እፈልጋለሁ። ምክንያቱም ነገሮች ተድበስብሰው እንዲቀሩ የተፈለገበት የሆነ ምክንያት ይኖረዋል ብዬ ስለማስብ ያንን ነገር ማጣራ ይሆናል። ጭራሽ እኔ እንዴት ህይወቴን እንደዚህ ያደርጋለሁ? ህይወቴን ለዚህ ሁሉ እንዴት ነው ሁሉ ፈተና ለማለት እንደሆነ አላውቅም። ግን ይሄን ያህል ጊዜ ለህግ እንኳን ሳታመለክቱ ዝም ብላችሁ አምናችሁ ተቀበላችሁ የቀበራችሁበት የሆነ ሚስጥር ይኖራል ብዬ አስባለሁ። ወይ አንቺ ጋር ወይ ቤተሰቦቹ ጋር የሆነ ችግር እንዳለ ነው የተሰማኝ። በፈለከው መንገድ አጣራ። እኔም እሱን እኮ ፈልጋለሁ። እኔም ፍትህን እፈልጋለሁ። በቃ እንድጣራልኝ እፈልጋለሁ። እኔ ይሄንን ነው የምፈልገው። ሰው ስላጣሁና አጋዥ እንደዚህ እንትን የሚያመላክተኝ ስላጣሁ ነው እንጂ እኔም የባለቤቴ ህይወት ዝም ብሎ እንደዚህ እንደጠፋ ተርበስብሶ እንዲቀር አልፈልግም። እንድታግዙኝ እፈልጋለሁ። መልካም እንግዲህ ያው እንደነገርኩሽ ነው ማድረግ ያለብኝ ነገር ማድረግ ይሆናል። እንግዲህ ውድ ቤተሰቦቼ እናንተም ደግሞ እየተሰማችሁ ያላችሁት ነገር ነው እዚህ ጋር ግራ ያጋባኛል ነገር ስላለ ነው። እናንተም የሚሰማችሁ ነገር ኮሜንት ላይ ማስፈራችሁን እንዳትረሱ።
እንግዲህ ለዛሬው እንግዲህ ያስኩት ፕሮግራም ይሄንን ይመስላል። ሌላ ሰዎችን ተዟዙሬም ለማጣራት እሞክራለሁ። በካሜራ መያዝ የምችለውን ቀርጬ ወደ እናንተ ማደርስ ይሆናል። ካሜራ ላይ መግባት ያልቻለውን ደግሞ መረጃ እንደዚሁ አሰባስቤ አጠናክሬ ወደ እናንተ ማደርሳችሁ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ስለነበራችሁ ከልብ አድርጌ ነው ማመሰግናችሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ቪዲዮ ለወዳጅ ዘመዶቻችሁ እንዲደርስ በደንብ አድርጋችሁ ላይክ ሼር እንድታደርጉልን እፈልጋለሁ። ምክንያቱም ከናንተ ከውድ ቤተሰቦች የሚሰጠኝ አስተያየት ጥቆማ እንዲሁም ደግሞ በዚህ ታሪክ ውስጥ ተጠቂ የነበሩ ሰዎች አሁን በቀጥታ እየመጡ እያነገሩን ያሉት በመቤት ኬዝ ላይ እንግዲህ ተፈጥሮ የነበሩ ሴቶቹ እንዴት መጠቀሚያ ሲያደርጓቸው እንደነበሩ የምታስታውሷቸው ነው። በዛ ኬዝም ተጠቂ የነበሩ ሰዎች እንግዲህ በቅርበት ወደኛ መልእክታቸውን ማድረስ ችለዋል። ስለዚህ ቪዲዮ የተደራሽ እየሆነልኝ ያለውና አሁንም ደግሞ ይበልጥ ተደራሽ አድርጋችሁ ስለዚህ ቤተሰብ ስለተፈጠረው ሚስጥር በተለይ ደግሞ ከባዕድ አምልኮ ስራ ጋር እየተሰሩ ያሉ ወንጀሎች ማንም ሰው የፈለገውን ነገር ማመን ይችላል። እኔ እዛ ላይ ጥያቄ የለኝም። ግን የሚሰሩ ወንጀሎች ግን ተገቢ ስላልሆኑም ይሄንን ያደረጉ ሰዎች ማንም ይሁኑ ምንም ይሁኑ በህግ ተገቢውን ቅጣት ማግኘት ስላለባቸው ይሄንን ነገር ተደራሽ በማድረግ ለብዙ ቤተሰቦች ይሄንን ነገር ተደራሽ በማድረግ እንግዲህ እንድታግዙኝ እፈልጋለሁ። በሌላ ፕሮግራም በሌላ ጊዜ እስክንገናኝ ድረስ ቸር ቆዩልኝ።